አምላካችን እግዚአብሔር እንደወደደና እንደፈቀደ ባለን ጊዜ ውስጥ በዚህ ርዕስ እንማማራለን። እንግዲህ መጽሐፍ ቅዱስ ባህር ነው። የተጠማ ሰው ከባህር ጨልፎ እንዲጠጣ፣ ትምህርት የፈለገም ሰው ከመጽሐፍ ቅዱስ ትንሽ ጨልፎ መጠጣት ነውና ከመጽሐፍ ቅዱስ ክፍል በብሉይ ኪዳን ካለው ቃል መዝሙረኛው ዳዊት በአምላክ ተብሎ የተጠራው ከተናገረው ነው። መዝሙር 37 ቁጥር 21 ላይ እንዲህ የሚል ቃል አገኘን። ይትሌቃ ኃጥእ ወኢይፈዲ፣ ኃጢአተኛ ላይ ከፍል ይበደራል። ጻድቅሰ ይምህር ወይሁብ፣ ጻድቅ ግን ይሰጣል ይራራልም። የተበደረውን ብቻ ሳይሆን ጨምሮ ይሰጣል። ይህም ማለት መልአክነት አለው፣ እንስሳነት አለው፣ በማዕከል ሰው ይባላል። ሰ ማለት ስጋ ማለት ነው። ው ማለት ደግሞ ሕያው ነፍስ የማይሞት ማለት ነው። የሚሞት ስጋ ሕያው የሆነ ነፍስ ያለው ማለት ነው ሰው ማለት። በደንብ ሲጾም፣ በደንብ ሲጸልይ፣ በደንብ ሲማር፣ በደንብ ምስጢሩ ሲገባው መልአክ ይሆናል። በደንብ አልገባው ሲል በጣም ሲወርድ፣ በጣም ሲበላ፣ በጣም ሲጠጣ፣ በጣም ሲተኛ እንስሳ ይሆናል። ማዕከላዊ መውረድም መውጣትም የራሱ ፍላጎትና አቅሙ። ሰው ማዕከላዊ እንደ እንስሳ ይበላል፣ እንደ መላእክት ይጾማል፣ እንደ መላእክት ይዘምራል፣ እንደ እንስሳ ይተኛል። መኝታውን ሲቀንስ መልአክ እየሆነ ይሄዳል። እያበዛ ሲሄድ ደግሞ እንስሳ እየሆነ ይመጣል። እየጾመ ሲሄድ መልአክ እየሆነ ይመጣል። እየበላ እየጠጣ እያበዛ በሄደ ቁጥር ደግሞ እንስሳነቱ እያሸነፈው ፍጹም ወደ እንስሳነት ይቀየራል። ሰው የሚመስል እንስሳ ይሆናል ማለት ነው። ደግሞ ብዙ የስጋ ፍላጎቱ በጣም ከጨመረ ደግሞ እንስሳት ስጋ አይበሉምና ስጋ በመብላቱ አውሬ ወደ መሆን ይቀየራል። ፍጹም አውሬ ይሆናል፣ ከእንስሳትም አልፎ ማለት ነው። ይሄ ሰው ታዲያ ወደ መልአክነት ያድግ ዘንድና ለተፈጠረበት ክብርና ዓላማ ይቆም ዘንድ ትምህርት አስፈላጊ ሆነ። ምን ስለሆነ? ትምህርት መንፈሳዊ ምግብ ስለሆነ። ለትምህርተ መጻሕፍትሰ አልቦ ዘይጸግቦን ወፈድፋደሰ ለአጥረዩ አእምሮ ወሐሰሱ ጥበበ መድኃኒተ። አእምሮ ማህየዊተ፣ የመጻሕፍትን ቃል የሚሰለቻቸው የለም፣ የሚጠግባቸው የለም። ይልቁንም አዳኝ ዕውቀት የሚፈልጉ ሰዎች መጻሕፍትን አይሰለቹም ይላል ሊቁ ቄርሎስ። ይልቁንም ይላል አዳኝ ዕውቀት የሚፈልጉ፣ የሚገድል ዕውቀት ስላለ፣ የሚያጣላ ዕውቀት ስላለ፣ የሚያጋጭ ዕውቀት ስላለ፣ ደም የሚያፋስስ ዕውቀት ስላለ፣ ለብልግና የሚያጋልጥ ዕውቀት ስላለ፣ ወደ ሰይጣናዊነት የሚወስድ ዕውቀት ስላለ፣ ሰይጣንም አዋቂ ስለሆነ ግን ዕውቀቱ የሞት ነው። የሚያድን ዕውቀት የሚፈልጉ ሰዎች ይልቁንም አይጠግቡትም። የመጻሕፍትን ቃል የቅዱሳት መጻሕፍትን ቃል አለ አይሰለቹም አለ። እውነት ነው፣ አይሰለቹም። ትምህርቱ መንፈሳዊ ነው እንዳትረሱ። አንዳንድ ሰው ጉባኤ ላይ ቁጭ ብሎ ስጋዊ ይመስለዋል ትምህርቱ ራሱ፣ እየተዝናና የሚመስለውም አለ አይደል? እንደዛም ይመስለዋል። እባካችሁ መንፈሳዊ ጉባኤ ላይ ስንቀመጥ ጸሎት ያስፈልገዋል፣ ልመና ያስፈልገዋል። ጌታዬ ሆይ ቃልህን ሰምቼ እለወጥ ዘንድ ካለኝ ክፍተት ካለኝ ጉለት ወጥቼ ወደ መሙላት እደርስ ዘንድ ልቤን በቃልህ ይሰበር ዘንድ ብሎ መለመን ያስፈልጋል። አድርግልኝ እርዳኝ ማለት ያስፈልጋል እንጂ ዝም ብሎ ሆቴል ገብቶ በልቶ እንደመውጣት ያለ አይደለም። መንፈሳዊ ምግብ ቤት እንደዛ አይደለም። መንፈሳዊው መጠጥ ያለበት የቤተ ክርስቲያን አውደ ምሕረት ልመና ያለበት ነው። የሚያስተምረው ይለምናል፣
የሚማረውም ይለምናል። የሚያስተምረው ወበመንፈስ አዚዝ አጽንዓኒ ከመ እምሃሮሙ ለኃጥአን ፍኖተከ ወረሲአን ይትመየጡ ሀቤከ ብሎ ይጸልያል። አቤቱ ጌታ ሆይ በመንፈስህ አጽናኝ፣ ኃጥአን ሕግህን ተምረው ዝንጎችም ወደ አንተ ይመለሱ ዘንድ እባክህ ብሎ ይለምናል። የሚማረው ደግሞ አቤቱ ጌታ ሆይ ልቤ እየዘነጋ ነውና እሰማለሁ ግን አልለወጥም፣ ስለዚህ እንድለወጥ እርዳኝ ብሎ ይለምናል ማለት ነው። ይሄ ከሆነ የጻድቃን ጉባኤ ይሆናል ጉባኤው። አለበለዚያ ግን መወዳደስ፣ መደጋገፍ፣ መደናነቅ ያለበት ስጋዊ ስሜትና የውዳሴ ከንቱ ልፍለፋ የበዛበት ይሆናል። ሰማያዊነቱን ይተዋል፣ መንፈሳዊነቱን ይለቃል። አጋንንትም ይፈልጉታል። እኛ ስንሰበሰብ መላእክት ይፈልጋሉ፣ አጋንንትም ይፈልጋሉ። እግዚአብሔር ይፈልገዋል፣ ሰይጣንም ይፈልገዋል። ለዚህ ጥንቃቄ ያስፈልገናል ወገኖቼ። ለኛም ጸልዩልን። እኛም እናስተምረው እናንተ ልብ ገብቶ እንድትለወጡ የሚያደርገው እናንተ ስለኛ ስትጸልዩ ነው። እናንተ ተምራችሁ እንድትለወጡ የሚሆነው እኛ ስንጸልይ ነው። መላዋ ቤተክርስቲያን በጸሎት ትተነፍሳለች። መላዋ ቤተክርስቲያን በጸሎት በጾም ነው። እስትንፋሷ ጸሎት ነው። እስትንፋሷ ልመና ነው። ሰው በራሱ የሚኖር እስኪመስል ድረስ ልመናን አቁሟል። ሰው በዚህ ዘመን እንደምታውቁት ምቾት ነው የሚፈልገው፣ ድሎት ይፈልጋል። ይሄ ደግሞ ለመከራ አሳልፎ ይሰጣል። ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ የተባለው የመጽሐፍ ቃል እየተፈጸመ ይገኛል። ከእግዚአብሔር ይልቅ አለ ተድላን የሚወዱ ይሆናሉ። ወገኖች አስተውሉ። በማስተዋል ነው የምንማረው፣ በማስተዋል ነው የምንነጋገረው። የእግዚአብሔር ቃል የማስተዋል የጥበብ ቃል ስለሆነ እና ሊቁ ቄርሎስ ይሄን ብሎ ብቻ አያቆምም። ህብስት መንፈሳዊ ያጸንዕ ኃይለ ሰብ፣ መንፈሳዊ ምግብ የሰውን ኃይለ ነፍስ ያጠነክረዋል። መንፈሳዊ ምግብ የሰውን ኃይለ ነፍስ ያጠነክረዋል። ሰው ካልበላ መንቀሳቀስ እንደማይችል ሰው ካልተማረ በውስጡ መንቀሳቀስ አይችልም። በአፋ እንደሚንቀሳቀስ ሰው በውስጡም ይንቀሳቀሳል። የሰው አፋዊ እንቅስቃሴው አካላዊ የሚታይ ሲሆን ውስጣዊ እንቅስቃሴው የማይታይ ውሳጣዊ ነው። ሰው በውስጡ ይንቀሳቀሳል። በአፋ ሲንቀሳቀስ ከአንዱ ሀገር ወደ አንዱ ሀገር ይደርሳል። በውስጡ ሲንቀሳቀስ ከምድር ወደ ሰማይ ይደርሳል። አያችሁ፣ ሰው በውስጥ ይንቀሳቀሳል። በአፋዊ አካል ለመንቀሳቀስ ምግበ ስጋ እንዳስፈለገው በልቡናዊ እንቅስቃሴ ውስጥ ለመኖር ደግሞ መንፈሳዊ ምግብ ያስፈልገዋል ሰው ማለት ነው። ይሄንን ይዘነጋ ሰው አለ ከእናንተ? ሰው ካልበላ እጅ እግሩ ይያያዛል፣ አይኑ ማየት ያቅተዋል፣ ጆሮ መስማት ይደነግዛል፣ አይን ይታወራል፣ አንደበት ይዘጋል። ረሃብ ችግር ነውና ከባድ ነውና ምግበ ስጋ ሲጠፋ አካለ ስጋ ይጎዳል፣ ምግበ ነፍስ ሲጠፋ አካለ ነፍስ ይጎዳል። አስተውሉ። ሰው መልአካዊ አካል አለው። መላእክት የሚኖሩት በምግብ ነው፣ ምግቡ ግን መንፈሳዊ ነው። መላእክት የሚኖሩት በልመና ነው፣ ምስጋና ነው፣ እሱ ምግባቸው ነው። ሰው መልአካዊ ስለሆነ መንፈሳዊ ትምህርት፣ መንፈሳዊ ምስጋና ያስፈልገዋል ማለት ነው። ያመሰግናል፣ ይጸልያል፣ ይማራል። ይሄ ነው፣ ይሄ ምግቡ ነው። ታዲያ የነፍሴ አካል ጉለት ሲያጋጥመው መንቀሳቀስ ሲያቅተው በምን አውቃለሁ ያለ እንደሆነ ትዕግስት ስታጣ ያኔ የምግብ ጉለት ነው ማለት ነው። ቁጣ ሲገዛብህ፣ ሐሜት ሲበረታ፣ ብስጭት ሲበዛ፣ ታነቅ የሚል ሲመጣ ያ የውስጥ ምግብ ጉለት ነው። አየህ፣ መንቀሳቀስ ያቅተናል። ከሚስት ጋር አለመስማማት፣ ሴት ከባል ጋር አለመስማማት፣ ከልጆች ጋር አለመስማማት፣ ሰው ጋር አለመስማማት፣ ሐሳባችን ሁሉ ከሰው መለያየት፣ ይሄ የውስጣችን የምግብ እጥረት ነው። የምግብ እጥረት ያጋጠመው ነው። ምግብ ሲባል ደግሞ እንዲሁ ዝም ብለን ደስ ይላል እንዲህ ይላል ይባል አይደለም። የእግዚአብሔር ቃል እውነተኛ ሐሴትን የሚሞላ ነው። በውስጥ ነው፣ መለወጥን ገንዘብ ያደረገ ነው። እዛ ላይ መሰረት አድርገን ነው መማር ያለብን ወገኖች። ህብስት መንፈሳዊ ያጸንዕ ኃይለ ሰብ፣ ኃይለ ነፍስን የሚያጠነክረው መንፈሳዊ ምግብ ቃለ እግዚአብሔር መሆኑን እንዳንረሳ። ሁል ጊዜ ጉባኤ ላይ ስንቀመጥ፣ ቅዳሴ ላይ ስንሳተፍ፣ ሰዓታት ስንቆም፣ ዝማሬውን ስንሰማ ኃይለ ነፍስ እንደሚሆን ማሰብ ያስፈልጋል። የበላነው ካልተዋሃደ በሽታ እንጂ ጤና አይሆንም። የተማርነው እንዲዋሃድም ምክንያቱ እኛ ነን። መንፈስ ቅዱስ የተማርነውን እንዲያዋህድ መለመን የኛ ድርሻ ነው። ሰው በልቶ በራሱ ከራሱ ጋር አያዋህድም።
ከጉሮሮ ይወረድ እንጂ ከአካል ጋር መዋሃድ አፈርነት ይሸከማል፣ ውሃነት ያረጥባል፣ እሳትነት ያሞቃል፣ ነፋስነት ደግሞ 6 ለ60 60 ለ600 ጅማት ያስተላልፋል። ሰው በእንደዚህ አይነት ያው ሆኖ ተንቀሳቃሽ ሆኖ ይኖራል። ልክ እንደዚሁ መንፈሳዊ ምግብን ቃለ እግዚአብሔር በጆሮ ይገባል፣ በልባዊ ጆሮ ውስጥ ተሰምቶ ከነፍስ ጋር ይዋሃድና ከእግዚአብሔር ጋር ያገናኛል። ይሄ ነው ምድር ያለ ሰማያዊ እግዚአብሔር ጋር የሚገናኝ። ምንኛ የታደለ ነው! እና ለዚህ መንፈሳዊ ምግብ መነሻችን መዝሙረኛው ዳዊት እንዲህ ሲል ይመክረናል። ይትሌቃ ኃጥእ ወኢይፈዲ፣ ኃጢአተኛ ላይከፍል ይበደራል። ሰምታችኋል? ይሰማል? ምንድን ነው ያለው? ኃጢአተኛ ላይከፍል ይበደራል። አስተውሉ። ኃጢአተኛ ነው ግን ያለው። ኃጢአተኛ፣ በደለኛ፣ አመፀኛ ላይከፍል ይበደራል፣ ወይም ይበደራል ግን አይከፍልም። ኃጢአተኛ ሰው ገበሬ የሆነ እንደሆነ በሰኔ ዘር ከቸር ብሎ ይበደራል። ምርቱን አፍሶ ብድርህን ክፈል ሲባል ደግሞ ከመቼው መች ወስጄ ዓይኔን ግንባሬ አድርገው ይላል። ክፉ ገበሬ። ደግ ገበሬ የሆነ እንደሆነ ደግሞ ጻድቅ እሰይ ምህር ወይሁብ ይሁብ ወይ ምህር ነው። ጻድቅ ግን እውነተኛ የሆነ ግን ሰኔ ሲቸገር ዘር ይበደርና በምርቱ ጊዜ እንዲያውም ከሰጠው አብልጦ ጨምሮ ይሰጣል ማለት ነው። ጻድቅ ስለሆነ ደግ ስለሆነ። በገንዘብም እንደዚሁ ነው። ክፉ ነጋዴ ወረ ሲቸግረው ከወንድሙ ይበደራል። ያበደረው ሲጠይቀው ዓይኔን ግንባሬ አድርገኝ። ጻድቅ ግን ጨምሮ ይሰጣል፣ ይራራል ነው የሚለው። እንግዲህ ይሄ ምስጢሩ መንፈሳዊ አዘሉ ትምህርት ያለው አንቀጽ ነው። ምንድነው መንፈሳዊነቱ? በምድራዊ አስተሳሰብ ሰው በምድር ለመኖር ምግበ ሥጋ እንደሚያስፈልግ እንዳልናችሁ ገንዘብ ያስፈልገው ይሆናል፣ እህል ያስፈልገው ይሆናል። በምን ሁኔታ በምድራዊ ሕይወቱ ለመኖር የሚያስፈልገው ነገር አለ። ከዚህ አልፈን ሰው ይበደራል። ኃጢአተኛ ከሆነ አይከፍልም፣ ጻድቅ ከሆነ ግን ይከፍላል ማለት እውነተኛው ምስጢራዊ ትርጉሙ ምንድነው ያለ እንደሆነ እግዚአብሔር ለእያንዳንዱ ሰው አካልን አበድሯል። እግዚአብሔር ዓይንን አበድሯል፣ እጅን አበድሯል፣ እግርን አበድሯል። መላ አካል የእግዚአብሔር ነው። ሰው ራሱ የራሱ አይደለም። ሰው ራሱ የራሱ ባለቤት አይደለም፣ እግዚአብሔር ነው። ስለዚህ እያንዳንዳችን ከእግዚአብሔር የተበደርነው ምን አለ ማለት ነው? አካል አለ። አካላችን ብድር ነው ማለት ነው። አስተውሉ። መንፈሳውያን ምዕመናን ይሄን ያውቁታል። እጃቸው የነሱ እንዳልሆነ ያውቁታል። እግራቸው የነሱ እንዳልሆነ ያውቁታል። ዓይናቸው የነሱ እንዳልሆነ ያውቁታል። ከእግዚአብሔር የተበደሩት እንደሆነ ያውቁታል። ስለዚህ ኃጢአተኛ የሆነ እንደሆነ አካል አለው ግን አይከፍልም። አካል በምን ይከፈላል? አንደኛ አካላት ለአገልግሎት የተሰጡ እንደመሆናቸው መጠን እግዚአብሔርን ለማገልገል ይውላሉ። እግዚአብሔርን በማገልገሉ የተበደረውን አካል ከፈለ ይባላል ይሰው። ኃጢአተኛ ግን አካሉን የሚጠቀምበት የራሱ እንደሆነ አድርጎ ለፈለገው ነገር ያውላል። ለሚያስፈልገው ሳይሆን ለሚፈልገው ነገር ያውላል። ይሄ ኃጢአተኛ ላይከፍል ተበድሯል ማለት ነው። ያበደረ ሰው ብድሩን በጊዜው እንደሚቀበል እግዚአብሔርም አካል አበድሮናልና በጊዜው ይቀበላል። እጅንም ይረከባል፣ ዓይንንም ይረከባል፣ ጆሮን ይረከባል፣ እግርን ይረከባል፣ መላ አካላችን ይረከባል እግዚአብሔር። ያን ጊዜ የተከፈለበትና ያልተከፈለበት ይታወቃል፣ ሁሉንም። ስለዚህ እጅ በመስጠት ብድር ይከፍላል፣ እግር ወደ ቤተ እግዚአብሔር በመሄድ ብድር ይከፍላል፣ ዓይን መንፈሳውያን መጻሕፍትን በማንበብ ብድር ይከፍላል፣ ጆሮ ቃለ እግዚአብሔር በመስማት ብድር ይከፍላል፣ መላ አካላችን የእግዚአብሔር ነው ብሎ በማመን ብድር ይከፈላል። ኃጢአተኛ ግን ይሄን አያስብም። ሁሉም የራሱ ይመስለዋል። ነገ እንደሚያጣው ይዘነጋዋል። ወጣትነቴን በማለት የወጣትነት ጊዜውን በከንቱ ያሳልፋል። አካሉ በሙሉ እጁ ለስርቆት፣ ለድብደባ፣ ደም ለማፍሰስ ይውላል። ጆሮ ለዘፈን መስሚያ፣
አይኑ ለፊልም ማያ ይውላል፣ ለኳስ፣ ለከንቱ ነገር፣ ለማይጠቅመው ነገር ይውላል። ይሄ ይጠየቅበታል። ብድር ነው፣ ብድር ነው። አስተውለው። አካል ተበድሬ የምኖር ነኝ ብሎ የሚያስባለ ያስባችሁ ታውቃላችሁ? የኔ አካል የኔ አይደለም፣ የኔ ነው ይመስላል ግን የኔ አይደለም ብሎ የሚያስባለ። ይሄን ሲያስብ ነው ሰው ሌሊት ለጸሎት ቀን ለቅዳሴው የሚሮጠው፣ ለጸሎት ለስግደት የሚዘጋጀው ይሄን ሲያስብ ነው። የእሱ እንዳልሆነ ሲያስብ ነው። ለዚህም ከጥቂት ጊዜ በኋላ ሲክዱን ታያላችሁ፣ የኛ ለመሆናቸውን ማለት ነው። አይን አላይም ይላል፣ ጆሮ አልሰማም ይላል፣ እግርም አልራመድም ይላል፣ እጅም አልዳሰስም ይላል፣ ወገብም አልቀና ይላል። የኛ አይደለምና የብድር ስለሆነ ይኸው ተመለሰ። ያኔ ሲመለስ ግን እንዳልተከፈለ የሚያሳያለሁ፣ እንደተከፈለ የሚያሳያለሁ። እግዚአብሔር ያውቃል። ስለዚህ የመጀመሪያው ከእግዚአብሔር የተበደርነው ምንድነው ካል አካል ነው። በአካላችን ሰርተን የምናተርፈው ሁሉ ደግሞ አሁንም ከእግዚአብሔር የተበደርነው ነው። አካል ብቻ አይደለም፣ አስተውሉ። በአካላችን ሰርተን ነግደን ያተረፍነው፣ ዘርተን ያመረትነው ሁሉ እግዚአብሔር የሰጠው ነው። ዝናብ ብድር ነው፣ ፀሐዩ ብድር ነው፣ ነፋሱ ብድር ነው። ዝናብ ካልጣለ ፀሐይ ካልወጣ እህል መብቀልም ሆነ መብሰል አይችልም። ነፋስ ካልነፈሰ እህል አያድግም። እህል ካላደገ ፀሐይ ካልመታው ደግሞ አይበስልም። ይህ በሌለበት ደግሞ ምግብ የሚባል አይኖርም ማለት ነው። ስለዚህ የምንበላው ምግብ ደግሞ ከተሰጠነው አካል የተነሳ ሰርተን ያገኘነው ምግብ ራሱ ብድር ነው። የዕለት ምግባችንን ስጠን አይደል ምንለው? የዕለት ምግባችንን ስጠን። በዝናብ አብቅሎ በፀሐይ አብስሎ ያለምንም ጥያቄ እንዲህ አድርጉልኝ እንኳን ሳይል እሱ ዝም ብሎ እናንተ አውቃችሁ አመስግኑኝ፣ እናንተ አውቃችሁ ተገዙልኝ፣ ከዚህ ውጭ እኔ አላስገድድም። እግዚአብሔር የነጻነት አምላክ ነው። ስለዚህ የነጻነት አምላክ እንደመሆኑ መጠን ይሄንን በነጻ ይሰጠናል። እኛ ደግሞ በነጻነት እግዚአብሔር እናመልከዋለን። ነገር ግን ሁሉን የራሱ አድርጎ የሚያስብ ገንዘብ ብድር መሆኑን ያላወቀ እሱ ይጎዳል ማለት ነው። በገንዘቡም ስራ ይሰራበታል፣ በአካሉ ስራ ይሰራበታል። ይሄ ሁሉ ምን ስለሆነ? ብድር ስለሆነ። ሌላው ጤና። ሰርተንም ለማግኘት ጤና ያስፈልጋል። በልተንም ለመኖር ጤና ያስፈልጋል። ጤና ብድር ነው እንዳትረሱ። ምናልባት ዝናብ ይረብሻል። ካልተሰማ ላቆም። ይሰማል? እሺ። ሌላው ጤና ነው። አሁን ጤነኛ ስንሆን በሽተኛ እንደሆነ አናስብም። በሽታ ሲመጣ ብቻ ነው ጤነኛ እንዳልሆን የምናስበው። ሰው በጤናው ውስጥ በሽታ የተደበቀበት ነው። በህይወቱ ውስጥ ሞት ተደብቆበታል። ሞት ኋላችን ላይ ይከተላል። ትንሣኤ ፊት ለፊታችን ላይ ይመራናል። ሰው እንደዚህ ነው የሚኖረው። በጤና ሲኖር ከጤናው ውስጥ በሽታ እንደሚወጣ ነገር ማሰብ መቻል አለበት። ሲደሰት ደስታው ሐዘን እንዳይወል መጠንቀቅ መቻል አለበት። ስለዚህ ጤና እግዚአብሔር የሰጠን ሙሉ አካል ጤናማ መሆን ይሄ ብድር ነው። ስለ ጤናው እግዚአብሔር ማመስገን። ነገር ግን እግዚአብሔር አምልከን የምንኖረው ጤነኞች ስለሆነ አይደለም። ጤናችንን ቢነሳ እሱ እግዚአብሔር አምላካችን ነው። ገንዘባችንን ቢነሳ እሱ እግዚአብሔር አምላካችን ነው። አካላችን ቢጎልም እርሱ እግዚአብሔር አምላካችን ነው። አካል ስለጎደለ እግዚአብሔርን ማማረር አንችልም። የሚጠፋ አካል ስለጎደለ የማይጠፋን ሕይወት እንዳላጣ እጠነቀቃለሁ ማለት ነው። ስለዚህ ጤና እግዚአብሔር የሰጠን ጊዜያዊ ምግብ ነው። ነገ ሊቀርም የሚችል ነው። መታሰብ አለበት። አንዳንድ ሰዎች በጤና ሲኖሩ በሽታ እንደሚመጣ ሳያስቡት ይኖሩና አንድ ቀን የታመሙ እንደሆነ እግዚአብሔርን ሰማይ ምድሩን በቃ በማማረር ጊዜያቸውን ይጨርሳሉ። እግዚአብሔር የሚሸነፈው በምስጋና እንጂ በማማረር እንዳልሆነ ማወቅ ያስፈልጋል። ብዙ ሰዎች እግዚአብሔርን እንደሚወዱ ሲገልጹ እንሰማለን። እግዚአብሔርን የምትወደው ለምንድን ነው? ጥያቄ መጣብህ። እንዲሁ መልሳችሁ ምንድን ነው? ምዕመናን እስኪ አስቡ። ዝም ብለን እግዚአብሔር ትወዳላችሁ የሚል ጥያቄ ቢመጣ አዎ ነው የሚለው ሁሉ። ግን መልሱ ምንድን ነው? ለምን ትወዳለህ? ሁለተኛው ምዕራፍ ከባድ ነው። መጀመሪያው ምዕራፍ ችግር የለውም። የመጀመሪያው ጥያቄ እግዚአብሔርን ትወዳላችሁ ነው። መልሱ ቀላል ነው። ምን የሚል? አዎ። ለምን?
ፈልጉ። ለምን እንደወደድ ነው እግዚአብሔር መልስ መስጠት አለብን። አንዳንዱ በጣም የተሞላ በቃ ሀብት አለኝ፣ አንዳንዱ ደግሞ ጤና ስለሰጠኝ፣ አንዳንዱ ደግሞ በቃ ምግብ ነስቶኝ አያውቅም፣ አንዳንዱ ደግሞ በቃ ቤት አለኝ መኪና አለኝ ሊል ይችላል። ልጅ ስለሰጠኝ፣ ትዳር በጣም ጥሩ ትዳር ስላለኝ ሊል ይችላል። የእግዚአብሔር ለመውደድ ምክንያት አይደለም። አይው ዜሮ ሆነ ማለት ነው። ይሄ ሰው ተሸውዷል። ጤና ስላለው እግዚአብሔርን ከወደደ ጤና ሲነሳው እግዚአብሔርን ይጠላል። አንድ ልጅ ስላለው እግዚአብሔርን ከወደደ ልጁ ሲሞት እግዚአብሔርን ይጠላል። ሀብት ስላለው እግዚአብሔርን ከወደደ ሀብቱ ሲጠፋ እግዚአብሔርን ይጠላል። ጤና ስላለው ጤናው ሲነሳስ አሁንም አስተውሉ። እግዚአብሔር በእነዚህ አይነት እህማ ከሆነ እኛ ራሳችንን የወደድነው። ጤና ስላለው እግዚአብሔርን የወደደ ራሱን ወደደ። ሀብት ስለሰጠው እግዚአብሔርን የወደደ ብድር እየከፈለ አይደለም፣ ራሱን ወደደ። ፍቅር እንዲህ ይለናል፣ መነሻዎቹ እናንተ መድረሻው ተፈቃሪው ነው አይደል? እኛ ግን ለውጠን መነሻውም እና እኛው መድረሻውም እኛው አይደል? አሁን ሰው ስንወድም እኮ አንችልበትም፣ እንደምታውቁት አይደል? ሰው ስንወድም አንችልበትም። በጣም እወድሃለሁ እወድሻለሁ ይባባሉና በምን ምክንያት ሲባል እንዲህ ስላረክልኝ። ተመልከቱ፣ ፍቅሩ ወዴት መጣ? ወደ ራሱ። ስለዚህ ጤና ከእግዚአብሔር የተበደለ ነው። አካል ገንዘብ፣ በአካል ሰርተን የምናገኘው ገንዘብ፣ ከዛ ሲቀጥል ጤናችን፣ ሙሉ ጤናችን ብድር መሆኑን እንዳትረሱ። ስንተኛም፣ ስንነሳም፣ ስንበላም፣ ስንጠግብም የምናስበው ጤናችን ነው። ጤናችን ደግሞ ብድር መሆኑን ማሰብ ነው ማለት ነው። ይህን ካሰበ ሰው ሁል ጊዜ ብድር እንደሆነ ያስባል። በቃ ብድር እንደሆነ ካሰበ ደግሞ ክፉ አይሰራም። የተበደረውን ገንዘብ ለማንም ይጨርሰዋል። ለሆነ ጉዳይ እኮ ነው የሚያውለው፣ ሞኝ ካልሆነ በስተቀር። ስለዚህ ኦርቶዶክሳውያን ልባውያን አስተዋዮች የተበደርነውን ለሥራ እናውላለን። ጤና ብድር ነው። እውቀት አስተውሉ፣ እውቀት ብድር ነው። የትኛውንም እውቀት እንያዝ፣ አእምሮን የሰጠን እግዚአብሔር ነው። ስለዚህ እውቀት ብድር ነው። ስንት አይነት እውቀት አለ ያላችሁ እንደሆነ 2 አይነት ነው እውቀት። በቤተ ክርስቲያን አስተምህሮ እውቀት ማለት 2 አይነት ነው። አእምሮስ ለሀበክሌ ፍና ቦ አእምሮ ዘይቀድማ ለሃይማኖት ወቦ ዘይትወለድ እምኔሃ። አእምሮስ ዘይቀድማ ለሃይማኖት ውእቱኬ አእምሮ ጠባያዊ ውእቱ ሰይፈልስ ሰናየ እምኩይ። አስተውሉ፣ እንዲህ አለ። እውቀት 2 ነው መንገዱ አለ። 2 አይነት እውቀት አለ። አንደኛ ከሃይማኖት የሚቀድም እውቀት አለ። ሰምታችሁኛል? ከምን የሚቀድም? ከሃይማኖት የሚቀድም እውቀት አለ። ሃይማኖትን የሚከተል ደግሞ እውቀት አለ። 2 አይነት ነው። ሃይማኖት ባይኖረው አእምሮ ጠባይ አለው ሁሉም። ከሃይማኖት የሚቀድም የተባለው አእምሮ ወይም እውቀት ተፈጥሯዊ ጠባያዊ እውቀት ነው። ተፈጥሯዊ እውቀት ነው። የግድ ሃይማኖትን አይፈልግም። ሃይማኖትም ባይኖረው ላይጠቀምበት ይችላል እንጂ ተፈጥሯዊ አእምሮ አለው ሁሉም ሰው። አብርሃም እግዚአብሔርን ያገኘው በተፈጥሯዊ አእምሮ ነው። በተፈጥሯዊ ምርምር እውቀት ነው። አእምሮ ሲፈጠር ተመራማሪ ሆኖ የተፈጠረ ነው። ያን ማሳደግ የግል ጥረት ነው። ሲፈጠር አእምሮ ተመራማሪ ነው። ይሄ እውቀት ብድር ነው። ይሄ አእምሮ ብድር ነው። ውስጣዊ ብድር ነው። ይሄ አስተውሎ ለቦ ማስተዋል፣ ምርምርን ማምጣት መቻል። አእምሮ የማስተዋያ መንገድ ነው። ስለዚህ ይሄ አእምሮ ደግሞ ብድር ነው፣ እውቀት ነው። አእምሮ ትልቁ ሀብት የማያውቀውን የመቀበል ችግር የሌለበትና የመቀበል ኃይሉ በዚህ ነው ተብሎ የማይለካ የማይሰፈር ረቂቅ ነው። አእምሮ በእኛ ውስጥ ያለው ላያውቅ ይችላል። የማያውቀውን ሁሉ አለመቀበል ግን አይችልም። የማያውቀውን ይቀበላል። የማያውቀውን አእምሮ ባይቀበል ኑሮ ሃይማኖት አይኖረንም ነበረ። እግዚአብሔር ከምርምር በላይ ነው። እግዚአብሔር ከአእምሮ በላይ ነው፣ ግን እንቀበለዋለን። ይሄን ያስገደደው አእምሮ ነው። አእምሮ የማያውቀውን ይቀበላል። አዎ እምነት ከአእምሮ በላይ ነው አይደል?
ከአይምሮ በላይ ነው። ሳይንስ ከአይምሮ በታች ነው። ብዙ ሰው በዚህ ዘመን ሲደናገር ይታያል። ሳይንስና እምነትን ለማወዳደርም ይሞክራል። ይህ በነገራችን ላይ የአይምሮ እጥረት ነው። በሽታም አለበት ይባላል እንዲህ አይነት ሰው ካለ። ሳይንስና እምነትን ለማገናኘት ያ ማለት እኩል ናቸው፣ እንዲያውም ሳይንስ ሊበልጥ ይችላል ብሎ የሚያስብ ይሄ አይምሮ በሽታ አለበት፣ ይመርመር። እኩል እንዳልሆኑ ላሳየህ። ሳይንስ የአይምሮ ግኝት ነው። እምነት ከአይምሮ በላይ ነው። ሳይንስ የሰዎች ፍልስፍና ነው። እምነት ግን እግዚአብሔር የሰጠን ስጦታ ነው። ሃይማኖት እየመራ ሳይንስ እየተከተለ ከሄደ ሰው ይድናል። ሳይንስ እየመራው ሃይማኖትን ማስከተል ግን አይቻልም። ያ ማለት ራስ ወደ ኋላ ጅራት ወደፊት እንደማለት ነው። ሂዶ እሳት ላይ ይገባል። አይን ያለው ኋላ ከሆነ ጅራት አይን ስለሌለው መሄድ አይቻልም ነው። ሳይንስ ጅራት ነው፣ እምነት ግን ራስ ነው። ስለዚህ እምነት የሚኖረው ደግሞ ልብ ውስጥ አይምሮ ውስጥ ነው። አይምሮ ልብ የምንላቸው በአካለ ነፍስ ገንዘብነት አካላዊነት ያለው ምጡቅ እና ረቂቅ ነው። የእግዚአብሔርን ሀልወት የሚናገር ሰውየው ቢልም እንኳን የሚወቅስ ነው አይምሮ። የለም አንድ ሰው ክፋትን ቢፈጽም ያየው ሰው ባይኖርም ሰውየው እስረኛ ነው። ፖሊስ ባይዘውም ሰውየው ታስሯል። መምህር አስፈለገ እኛ በአማርኛ ቋንቋ አሁን ተናገርነ፣ በሌላ ቋንቋ የሚሰሙ አልሰሙንም። እኛ እዚህ ላላችሁ ብቻ ተናገርነ፣ ሌላ ሀገር ያሉት አሁን ምንለውን አይሰሙም። የሚገርመው ግን ሰማይ ለሁሉም ደርሶ ይሰብካል። ሰማያት ይነግራ አስባተ እግዚአብሔር ወግብረ ደዊሁ ያያድአ ሰማያት። ሰማያት የእግዚአብሔርን ጀትነት ይናገራሉ፣ የእጁ ስራዎችም ይመሰክራሉ። አይምሮ እነዚህን ሁሉ መምራት የሚችል ነው። ነገር ግን ይህንን መልካሙን ጎዳና ትቶ ወደ መጥፎ ሂዶ ሀልወተ እግዚአብሔር ክዶ ሰማይና ምድር በልምድ ተዘረጉ፣ ሰው የሚዋለደው የሚሞተው በልምድ ነው የሚል ፈላስፋ ነው የሚል የነ ቻርልስ ዳርዊን ፍልስፍና የነ ማርከስ እብደት የሚያሸንፈው አይምሮ ካለ እሱ ይጠየቅበታል። አዎ ይጠየቅበታል። አዎ ይጠየቃል። አይምሮ ተበድረው ግን ያልከፈሉ ሰዎች ናቸው እነዚህ ክፉ ፈላስፎች። መንፈሳውያን ፈላስፎች ደግሞ አሉ። አዎ ማመን ከማሰብ ያግዳል፣ ከመመራመር ያስወግደናል ብለው ከማመን የወጡ አለማመን ሃይማኖቴ ነው ብለው የተቀመጡ እብዶች ሁሉ ይጠየቁበታል። አስተውሉ። ሁሉም ይጠቀለላል፣ ሁሉም ያልፋል። ሁሉም ዛሬ አይሆንም፣ ነገ ይሆናል። ትናንትና ነበርና ትናንትና እንደነበረው ዛሬ እንደሆነው ደግሞ ነገ አይሆንም። ነገም የሆነው ትናንትናን ነው፣ ዛሬን አይደለም። ዛሬ ትናንትና አይደለም፣ ነገም አይደለም። ዛሬ ዓለም ከተፈጠረበት ጀምሮ እስከ ያልፍ ድረስ ያለው ዘመን ነው። ይሄ ዘመን አይቀጥልም። ትናንትና ዓለም ሳይፈጠር የነበረው የማይታወቀው ጊዜ ብለን እንኳን የምንጠራው ለማስታወቅ እንጂ ጊዜ አይደለም። ከጊዜነት ውጭ የሆነ ጊዜ፣ ከዘመንነት ውጭ የሆነ ዘመን፣ እርሱም እግዚአብሔር በሀልወቱ የነበረበት ብቸኝነት ገንዘቡ የሆነው እርሱ የሚታይ የሚባል ሳይኖር የሚያይ አልነበረምና የሚታይ አልነበረም። የሚያደንቅ አልነበረምና የሚደነቅ አልነበረም። የሚደነቅስ አሁንም እናደንቅ ከተፈጠርን በኋላ ዓለም ሳይፈጠር የእግዚአብሔር መኖር ነው። ይህንን አውቆ መገዛት ነው አይምሮ። ወገኖች አስተውሉ። ትናንትና የነበረው ነገ ይሆናል፣ ዛሬን አይደለም ማለት። ትናንትና የነበረው የጊዜ አለመኖር፣ የፍጥረታት አለመኖር ነገ ይሆናል። እርሱም ይሄ የምናየው ዓለም ይጠቀለልና ወዳልነበረበት ይሄዳል። ትናንትና አልነበረምና ትናንትና ያልነበረው ነገም አይኖርም ነው። ስለዚህ የፈላስፎች ምጥቀትና ይሄ ክብደት፣ የአይምሮ እውቀት፣ ፍልስፍና የሚባሉ ነገሮች ሁሉ ዜሮ ይሆናሉ። ጠባያዊ አይምሮ ለእምነት የተፈጠረ ነው። አንዳንድ ሰዎች ይቸገራሉ፣ ተአምር መቀበል ይከብዳቸዋል። አይደለ? አይምሮን አለመጠቀማቸው እንጂ አይምሮ አልቀበልም አይልም። አይምሮ የሚያውቀውን ብቻ አይቀበልም። አይምሮ የማያውቀውን መቀበል የሚችል ነው። አላቅም ይላል፣ ቀበላለሁ ግን ይላል። እንዳይቀበል የሚያደርገው ባለቤቱ ራሱ ሰውየው፣ ትዕቢቱ የተወጠረበት ሰይጣናዊ ዘር የተዘራበት እርሱ ነው። ስለዚህ አይምሮአችንን ለሰይጣናዊ ዘር እርሻ እናርገው።
ለሰይጣናዊ ዘር እንክርዳድ እንዳይዘራበት ቅዱስ የሆነው የእግዚአብሔር ቃል ስንዴው ይዘራበት እንዲሆነ እንደሆነ በአእምሮ እንጠቀማለን። ጠባያዊ አእምሮ ከሃይማኖት በፊት የነበረ ነው። ከሃይማኖት በኋላ የሚወለድ ያለው ደግሞ መንፈሳዊ አእምሮ ነው። ልብ በልልኝ፣ መንፈሳዊ አእምሮ ነው። ጠባያዊ አእምሮ ይመራመራል። የሚበላውን፣ የሚጠጣውን፣ የሚለበሰውን፣ የሚኖርበትን፣ መብረርን፣ መሽከርከርን ወዘተ ይፈላሰፋል። ይሄ ጠባያዊ አእምሮ ነው። በላይ የመሽከርከር በታች፣ በላይ የመብረር በታች የመሽከርከር፣ ይሄን ልብላ፣ ይሄን ልጠጣ፣ ይሄን ልልበስ የማለትና የድሎት መንገድን ሁሉ ማመቻቸት የአእምሮ የጠባያዊ አእምሮ ስራ ነው። ይሄ ጠባያዊ አእምሮ ነው። ሁለተኛው ከሃይማኖት የሚወለድ ነው ማለት ሃይማኖት ለሌላቸው የማይሰጥ ሃይማኖት ላለው ብቻ የሚሰጥ ከሃይማኖት የሚወለድ መንፈሳዊ የሚባል አእምሮ አለ። ይሄ እግዚአብሔር የሰጠን ብድር ነው። መንፈሳዊ የሚባለው አእምሮ ምንድነው ያላችሁ እንደሆነ በምድር እያሉ በሰማይ መኖር ነው። መንፈሳዊ አእምሮ ነው። ምን አልኳችሁ? በምድር እያሉ በሰማይ መኖር። ለምን እንደዛ የሆነው? ከምድር ስላልሆነ ነው። ከምድር አይደለንምና በምድር እያለን በሰማይ እንኖራለን። መንፈሳዊ አእምሮ ነው። ከሃይማኖት ይወለዳል። ይሄ ሰምታችሁኛል? እናት አባቴ ወደዚህ ዓለም እንድገለጥ ምክንያት ሆነዋል። በእናቴ ማህፀን ውስጥ ግን ከአባቴ ዘር ወደ እናት እንዲላክ ምክንያቱ እግዚአብሔር ነበር። ወበንስቲት ነጠብጣብ ለሐኮኒ በጥቂት ጠብታ ፈጠርከኝ አንተ አምላኬ የምከርሰ እሜ። ከእናቴ ማህፀን ጀምሮ አንተ ፈጣሪ ነህ። መዝሙረኛው ዳዊት ከእናቴ ማህፀን ጀምሮ አንተ ፈጣሪ ነህ። ያኔ እጆችህ እኔን ይሰሩኝ ነበር። አስቡ። እስኪ ተመልሳችሁ ሂዱ እዛ ውስጥ። እስኪ ወደ እናታችሁ ማህፀን ግቡ ተመልሳችሁ። አሁን ፈቅጃለሁ። አሁን ተመለሱ። እስኪ ግቡ ወደ እናታችሁ ማህፀን፣ ወደ አባት አብራክ ተመለሱ። እስኪ ተመለሳችሁ። አስተውሉ። ኦዘትፌኖ ለሕፃን እምኀቤ ብእሲ ኦዘታወጽኦ ለሕፃን እምኀቤ ብእሲ ወትፌኖ ውስተ ማህፀነ ብእሲት ወተጠበልሎ በሰፋዲል ረቂቅ እንዘ ውእቱ ማይ ታረግኦ በጥበብከ። እናት አለ ቅዱስ አትናቴዎስ አቤቱ ከአባት ሕፃኑን ወደ እናት ማህፀን ትልከዋለህ፣ በእናት ማህፀን ውስጥ በረቂቅ ሰፋዲል ተጠቀልለዋለህ። ውሃ ሲሆን አርግተህ ታረገዋለህ። ውሃ ሲሆን ስጋ ታረገዋለህ። ማርጋት ሕፃን ማረግ ይሄ የሁላችንም ዕጣ ፈንታ ነው። የመጣንበት መንገድ ነው። ይሄ ንጉስ በለው፣ ወዛደር በለው፣ ገበሬ በለው፣ ነጋዴ በለው፣ ጳጳስ በለው፣ ቄስ በለው፣ ሴት ወንድ ሁሉ ጊዜው ሲደርስ እናት ወደዚህ ዓለም አምጥታ ቀላቀለች። እግዚአብሔር በፈቀደው ሰዓት አይደል? ከየት ተገኘን? አሁን ከዓለም አስተውለው። ከዓለም በተገኘን በ40 ቀን ወንዶች፣ በ80 ቀን ወንዶች ከምድራዊ ልደት ቀጥታ ወደ ሰማያዊ ልደት ተሸጋገርንና የሚገርመው እንደገና ከስላሴ ተወልደን ቁጭ። የቀደመውን ልደት ሻረና ሰማያዊ ልደት ሲሰጠን ከምድር መገኘታችን ተሽሮ ከሰማይ የተገኘ፣ ከሰው መገኘታችን ተሽሮ ከእግዚአብሔር የተገኘ፣ ከስላሴ የተገኘን ሆነ። ስለዚህ ምን አለ ራሱ መድኃኒታችን ኢየሱስ ክርስቶስ ሲያስተምረን ከዓለም አይደላችሁም። ከዓለም አይደሉም ማለት እኛን እኮ ነው። ምን አለ? ከዓለም አይደሉም። ታዲያ ከሰማይ ናቸው። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። እርሱ በእኛ አምሳል የተወለደው በእርሱ አምሳል ሊወልደን ነዋ። እሱ ስጋዊ ልደት የተወለደው መንፈሳዊ ልደት ሊወልደን ነዋ። እሱ ምድራዊ ልደት የተወለደው ሰማያዊ ልደት ሊወልደን ነዋ። እሱ በሚታወቅ ስጋዊ ልደት የተወለደው በማይታወቅ መንፈሳዊ ልደት ሊወልደን ነው። ልብ በል ወዳጄ፣ አስተውል። ምድራዊ አይደለህም፣ ስጋዊ አይደለህም። በዚህ ዓለም የሚመስልህ የለም። 4 ነጥብ ስጋ። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ እኮ በዮሐንስ ወንጌል ምዕራፍ 1 ላይ ሙሉ ምስጢሩን በቃ ለተቀበሉት
አዎ አምላክ ነህ ብለው ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ይህ ደግሞ አለ በስጋና በደም የሆነ አይደለም። ሰማችሁ? በምን የሆነ አይደለም? በስጋና በደም የሆነ አይደለም። ስለዚህ ከዚች ልደት የተነሳ የሚሰጠን መንፈሳዊ አእምሮ አለ ነው። ከመንፈሳዊ ልደት የተነሳ የምናገኘው መንፈሳዊ አእምሮ አለ። ይህ መንፈሳዊ አእምሮ ደግሞ እንደ ሰማያውያን ሆነን የመኖር ምስጢር ነው። በዚህ ዓለም ያለው በሽታው፣ በዚህ ዓለም ያለው ረሃቡ፣ በዚህ ዓለም ያለው ጦርነቱ፣ በዚህ ዓለም ያለው ክፋቱ፣ በዚህ ዓለም ያለው ወንጀል፣ አመፀኝነት ሁሉም የማይወክለው ሰማያዊ ርስት ያለው መንፈሳዊ ዕውቀት ይሄ ነው። በምድር እያለ አገር አለው መንፈሳዊ ዕውቀት ይባላል። ያለ መንፈሳዊ ዕውቀት ይሄን ማወቅ አይቻልም። መንፈሳዊ ያልሆነ ሰው አገሩ ይሄ ብቻ ይመስለዋል። ሀብቱም ይሄ ያለው የያዘው ንብረት ብቻ ይመስለዋል። ገንዘቡም እሱ ይመስለዋል። እድሜውም ይሄ ብቻ ይመስለዋል። አሁን በቃ ከሞትኩ አበቃልኝ ብሎ ያስባል። ይሄ መንፈሳዊ ዕውቀት ማጣት ነው። ይሄ የአሕዛብ ስራ ነው። አሕዛብ የሚኖሩት በዚህ ዓለም ነው። ከዛ በኋላ ያለው ጥያቄ መልስ የለውም። እኛ ግን መልስ አለ። መልሱ ምንድነው? አባታችን ሆይ በሰማይ የምትኖር። በምድር የለ ሆኖ ነው እንዴ? እግዚአብሔር እኮ በምልአት ያለ ነው። እግዚአብሔር የሌለበት የለም። ይሄ አባታችን ሲባል አይገርም? በሉኝ አባታችን በሉኛል። እግዚአብሔር እኮ ነው። እስኪ ዝም ብላችሁ አስቡ ምእመናን ተወዳጆች፣ እስኪ ልብ በሉ። ዝም ብሎ እግዚአብሔርን ያህል ምን አባታችን በሉኛል። በእኛ ሳያፍር፣ በእኛ ክፎቹ፣ በአመፀኞቹ በእኛ ሳያፍር አባታችን በሉኛል። ከዚህ ብሰን ደግሞ እኛ ታበይነ እግዚአብሔርን አባታችን ብሎ መጥራት እንደ ነውር ቆጠር። ታበይነ ትእዛዙን አንጠብቅ፣ ህጉን አንጠብቅ፣ አፈረስን፣ አመፅን፣ ወነጀልን፣ አስቸግር። የእግዚአብሔር ልጆች ሆነን እግዚአብሔርን የማይሸት ስራ እንሰራለን። በዚህ ምክንያት የእግዚአብሔር ስም ይሰደባል። አዎ ራቁት የሚሄደው ክርስቲያን ሲታይ በጣም በቀለም መዥጎርጎርና ይኸው ሊፕስቲክን ላፕስቲክ እየተባለ የሰው ልጅ የጠፋበትን መንገድ እያያችሁ ነው። በቅባ ቅዱስ የተቀደሰ አካል፣ በሜሮን የተቀደሰ አካል። ይህ መንፈሳዊ ዕውቀት እጥረት ነው። በቃ አሁን እኮ እግዚአብሔር ከፈጠረው ፈረንጅ የፈጠረው እየበዛ መጥቷል። በጣም እደነቃለሁ። እግዚአብሔር የፈጠረው በተፈጥሮ ያለ ነው። ፈረንጅ የፈጠረው የሚባለው ደግሞ እሱ ያመረተውን ሁሉ የሚለቀልቅ ሰው ነው። ይሄ የፈረንጅ ፍጥረት ይባላል። እግዚአብሔርን የካደ ፈረንጅ አምላኪ። ፈረንጇን ለመምሰል አይደል እንዲሆነች? አዎ ተፈጥሮ ነው። ምን ይደረግ? ተፈጥሮ ፈረንጅ የፈጠራት ምን ነው? መልክዓ እግዚአብሔርስ፣ አርአያ እግዚአብሔርስ። ይሄ ይነቀላል፣ ይላጫል፣ ይሄ ይቆረጣል፣ ሌላ ይተከላል አይደል? አርቲፊሻል አይደለም። ይሄ እኮ ምስጢር አለው። እግዚአብሔር ከአንድነቱ ወደ ሁለትነት አያድግም፣ ከሶስትነቱ ወደ አራትነት አያድግም። ስለዚህ ይሄም አያድግም። አውቃችኋል? ይሄ ጥፍር እኮ ምስጢር አለው እኮ በቀለም የሚሸፈን አይደለም። አዎ ይሄ እኮ ሶስት ነው። 1 2 3 አብ መንፈስ ቅዱስ ወልድ። እቺ ጥፍር ባይዷ ወልድ የሱ ያልሆነውን የኛን ስጋ መዋሃዱን ለመግለጽ ነው። ይሄን ምስጢር ትሸፍናላችሁ፣ ይሄን ታረክሳላችሁ። መንፈሳዊ ዕውቀታችን የት ሄደ? ያ መንፈሳዊ ልደት የተወለደበት ከሃይማኖት የተወለደ ዕውቀት ያ ብድራችን የት ሄደ? እንጠየቃለን በዚህ ብድር ወገኖች፣ አስተውሉ። መንፈሳዊ ዕውቀት ሲጠፋ ምን ይፈጠራል? ዘረኝነት፣ ሁከት፣ ጦርነት፣ ብጥብጥ፣ አለመስማማት፣ አለመተሳሰብ፣ አለመረዳዳት ይፈጠራል። እስኪ ከእናንተ ዘራችሁን ንገሩኝ። እባካችሁ ክርስቲያን ዘሩን ይንገረኝ። መላእክት ናቸው የኛ ዘር፣ ቅዱሳን ናቸው የኛ ዘር። አለቀ። እዚህ ያለው ክርስቲያን አባታችን ሆይ ሲል እዛ ላለሁት ለኔም ነው የሚጸልየው። ብቻውን ሆኖ አንድ ክርስቲያን ቤቱ ውስጥ አባታችን ሆይ ይላል እንጂ አባቴ ሆይ አይል። ይሄን የሚያሳየው እኔ ተኝቼ ወንድሜ ለኔ እየጸለየ ነው ማለት ነው። የተሳሰረ ነው፣ መለየት አይቻልም። ይሄ ነው መንፈሳዊ ዕውቀት። ይሄን አንድነታችንን በመንፈሳዊ ዕውቀት ካልሆነ በስተቀር ማወቅ አይቻልም። መላእክትን እንዳትረሱ፣ ቅዱሳን እንዳትረሱ፣ ድንግል ማርያም እንዳትረሱ፣ የተሰወሩትን ቅዱሳን እንዳትረሱ፣ በገነት ያሉ ነፍሳትን እንዳትረሱ፣ እኛን በአካለ ስጋ መዚህ የምንግበሰበሰው እኛ ዳቅማችን እኛንም እንዳትረሱ። ይሄ ነው አንድነት ቤተክርስቲያን የሚባለው። መንፈሳዊ ዕውቀት ይሏቸዋል፣ በዚህ ይለካል። አሁን መላእክተኛ ጉባኤ ላይ ይሳተፋሉ፣ ቅዱሳኑ ይሳተፋሉ፣ ድንግል ማርያም ትሳተፋለች። አቤት ሲያስደስት! ግን ንጥል ያለ እምነት የለንም። ብቻ የሚባል እምነት የለንም። ቻቻህን ወደዛ አስተውል።
መንፈሳዊ እውቀት ሲያጣ ሰው እብድ ይሆናል። መንፈሳዊ እውቀት ካጣ ደንቆሮ ይሆናል። መንፈሳዊ እውቀት ካጣ እውቀቱ ድንቁርና ይሆናል። እውቀቱ እብደት ይሆንበታል። መንፈሳዊ እውቀት መሪ ነው። ሰው በብርሃን ለመመራት መንፈሳዊ እውቀት ያስፈልገዋል። አለበለዚያ በስጋዊ እውቀት የመመራት ሂደት ገደል ይከታል። እዚህ ያደረሰን ይሄ ነው። አስተውሉ። ሰው መሆኑ ተረሳ፣ ክብሩን አጣ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው አዋቂ ነበር አለ፣ ክቡር ነበር አለ፣ ነፍስ ያለው ማለት ነው። ከዛሳ አላወቀም፣ እንስሳ ሆናል። አላወቀም። ስለዚህ አለማወቅ ስጋዊ እውቀት ከእንስሳት ጋር ይደምረናል። እንስሳትን በደመ ነፍስ ያውቃሉ። የሚያውቁት እውቀት ልጃቸውን ያውቃሉ፣ መመገብ እንዳለባቸው ያውቃሉ፣ መብላት እንዳለባቸው ያውቃሉ። ስለዚህ የሚያስበላ እውቀት ብቻ አትፈልግ። የሚያስበላ እውቀት የእንስሳትም ነው። አትደነቁ፣ በዚህ አትደነቁ። ለሻይ ለዳቦ የሚባል እውቀት ይህን ያህል የሚያስደንቅ አይምሰላችሁ። ፕሮፌሰር ምናንተ ዶክተር ወዜቴው ምኒትስ ብትልም መንፈሳዊ እውቀት ከሌለ ዜሮ ነህ። ሰብአዊነት ተረስተዋል። ከዝንጀሮ ከጦጣ የተሻለ እውቀት አይሆንም። ለዛ ነው ዝንጀሮ ነን ያሉት አይደለም። በዝንጀሮ እውቀት መልአክነትን ማወቅ አይቻልም። በጦጣ እውቀት መልአክነትን ማወቅ አይቻልም። በመንፈሳዊ እውቀት ነው። ልብ በሉ ወጣቶች። ግለሰብ ደጋፊና አድናቂ የመሆን ሂደት ከመንፈሳዊ እውቀት መውጣት ነው። ይሄ ነው። ባዶ ኳስ የሚያንከባልል እንኳን ይደነቃል በዚህ ያለ አይደል? ማድነቅ አልቻልክም፣ ሰማይን የዘረጋውን ብታደንቅ አይሻልም? እነዚህን እጽዋት እንዴት ለመለሙ አታደንቅም? ይሄ አይዋፉን ሲበሩ እያየህ አታደንቅም? እንዴት እንስሳቱ። ነገሩ ከተማ ላይ ብዙ እንስሳ ስለማይታዩ የፈረንጅ ኳስ ነው የሚደነቀው አይደል? ስለዚህ ከሃይማኖት ለመውጣት መጀመሪያው መንፈሳዊ እውቀት ማጣት ነው። ክርስቲያን ነኝ ብሎ መንፈሳዊ እውቀቱ ከወደቀ ነገ የአማኒ ነው። አማኝ እንዳይመስላችሁ። በጸሎቱ ላይ ይጠራጠራል፣ በቅዱሳን ላይ ይጠራጠራል፣ በድንግል ማርያም ላይ ይጠራጠራል። ምክንያቱም መንፈሳዊ እውቀት የለውምና። መንፈሳዊ እውቀት በሌለበት ሃይማኖት የለም። መንፈሳዊ እውቀት በሌለበት ጸሎት የለም። መንፈሳዊ እውቀት በሌለበት ጾም የለም። መንፈሳዊ እውቀት በሌለበት ስግደት የለም። መንፈሳዊ እውቀት በሌለበት ፍቅር የለም። የዚህ ዘመን ትውልድ ደግሞ የመንፈሳዊ እውቀት ድሃ ነው። ለምን አልነግራችሁም? 4 ነጥብ ድሃ ወደ መሆን ወርዷል። መንፈሳዊ እውቀቱ ባዶ እየሆነ መጥቷል። የለም። ትዕቢተኛ ነው። ትልቅ አያከብርም። እሱ አዋቂ እንደሆነ ሌላው ደንቆሮ እንደሆነ በማሰብ ተዋርዷል። የለም። ትውፊት አይቀበልም፣ ስርዓት አይቀበልም፣ ታሪክ አይወድም። ታሪክ የተበላሸ የተጠማዘዘ የተኮላተፈ የተዋረረ ሰለባ የሆነ ነው እየመጣ ያለው ወገኖቼ። ስለዚህ ኃጢአተኛ ላይከፍል አእምሮ ይበደራል። ጻድቅ ግን በአእምሮ ለመክፈል መንፈሳዊ አእምሮን ተበድሯል። እሱ የተመሰገነ ነው። ተወዳጆች ሆይ አሁን አእምሯቸው ውስጥ መንፈሳዊ ለመሆን ብቅ የሚሉ ኃይላት ካሉ እነሱን አጥብቃችሁ ያዟቸው። መንፈሳዊ እውቀት ምንድን ነው ካላችሁ ከሃይማኖት ውጭ ያሉ ሰዎች ማግኘት የማይችሉት በምድር ያሉ ሰማያዊ አስተሳሰብ ነው። መንፈሳዊ እውቀት አየህ፣ ሞት ሲመጣ ሰማይን ታስባለህ፣ ችግር ሲመጣ እግዚአብሔርን ታስባለህ። መንፈሳዊ እውቀት ነው ወደዛ የሚፈጥረው። እዚህ መከራ እየተቀበልክ ስለ ነገ መዳንህ ታስባለህ። እዚህ እየገደሉ መገደልህ ህይወት እንደሆነ ታምናለህ። መንፈሳዊ እውቀት ነው። መንፈሳዊ እውቀት በሌለበት ሰማዕት መሆን አይቻልም። መንፈሳዊ እውቀት በሌለበት ስለ ሀገር፣ ስለ ሃይማኖት፣ ስለ ቤተ ክርስቲያን መኖር አይቻልም። መንፈሳዊ እውቀት አለበለዚያ ማንም ይጋልብሃል። መንፈሳዊ እውቀት ድሃ የሆነ ሰው የማንም ፈረስ ነው። ያጥማቂ ያጭበርባሪ ፈረስ ይሆናል። ያንዳንድ ዝም ብሎ የቀደለ ዝም ብሎ የውሸተኛ ባህታዊ ፈረስ ይሆናል። ዝም ብሎ አጉራ ዘለል ሰባኪ ፈረስ ያደርገዋል። አይደለም። አይናችሁን ግለጡና ሰማያዊ ምስጢር ለማየት ራሳችሁን አብቁ። ኦርቶዶክሳዊ በዚህ ዘመን ለሰለባ እንደ ልቅሶ ቤት እንዶ እህል መዘገን፣ እንደ ልቅሶ ቤት ቆሎ፣ ንፍሮ፣ ማን ቁንጥር ሁሉም እንዲሁ ይሄ ከምን የመጣ ነው? ከመንፈሳዊ እውቀት መድሄት ያመጣው ነው። በምግብ መድሄት ሰው አይኮነንም። በመንፈሳዊ እውቀት መድሄት ሰው ይኮነናል። አስተውሉ። ይሄ
ምን ይገኛል ብላችሁ የጠየቃችሁ እንደሆነ አእምሮ ጠባይ የሚያድገው በምርምር በመማር በማሰብ ሲሆን አእምሮ መንፈሳዊ የሚያድገው በምግባር ነው። እስመ አእምሮ መጻሕፍት ተጎም ለሀበክልኤ ፍና አሐቲ አፍአዊት ወአሐቲ ውሳጣዊት አፍአዊትሰ ትጠሬ ማህበ መምህር ዘበንተ ድካም ወይትሰ ትሰሜ ሰብአዊተ ወአሐቲ ውሳጣዊትሰ አእምሮ ትጠሬ ማህበ ምግባረ ጽድቅ ዘበንተ ድካም ወይትሰ ትሰሜ መንፈሳዊተ። መጻሕፍትን ማወቅ ቅዱሳት መጻሕፍትን መረዳት የምትባለዋ እውቀት ያቺ ለሁለት ትከፈላለች ይለናል መልሶ። አንደኛይቱ ውጫዊት፣ ሁለተኛይቱ ውስጣዊት ትባላለች። ውጫዊቷ ሰውኛ እውቀት ትባላለች። ውስጣዊቷ ደግሞ መንፈስ ቅዱሳዊት ትባላለች። ውጫዊቷ ሰውኛዋ ከድካም ትገኛለች፣ ከመምህር ትገኛለች። ውስጣዊቷ ደግሞ ጥሩ ስራ ከመስራት ትገኛለች። አንድ ሰው ጥሩ ስራ ከሰራ አዋቂ ነው የሚሆነው። ይሄን አስባችሁ ታውቃላችሁ? ሲመጸውት አዋቂ ይሆናል፣ ሲጸልይ አዋቂ ይሆናል፣ ሲጾም አዋቂ ይሆናል፣ ሲዘክር አዋቂ ይሆናል፣ ፍቅር ሲኖረው አዋቂ ይሆናል፣ ትሕትና አዋቂ ይሆናል። ምግባር ከመስራት ሲሰግድ አዋቂ ይሆናል። እቺ እውቀት ግን የመንፈስ ቅዱስ እውቀት ትባላለች። ጉባኤ ተክለን ወንበር ዘርግተን ደክመን ለፍተን የምንማረው ደግሞ ሰውኛ እውቀት ይባላል። ደክመና የኔታ ንገሩኝ፣ አስረዱኝ፣ ይሄ የልፋት ውጤት ስለሆነች እቺ ስጋዊት ናት በራሷ። መንፈሳዊ እውቀት የሚባለው ግን ሰውየው ሃይማኖት ያለው ከመሆኑ የተነሳ ሃይማኖትን ከምግባር ጋር ሲያስተሳስር የሚወለድ የመንፈስ ቅዱስ እውቀት ነው። በፊልጵስዩስ ቂሳርያ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ምን ነኝ ብለን ሰው ማን ይለኛል ብሎ ጠየቀ። ኤልያስ፣ ሙሴ ከነቢያት አንዱ እያሉ ዘረዘሩ። በውስጣቸው የነበረው ነው። በነገራችን ላይ ሐዋርያት ሁሉም አላመኑበትም ነበር። ውስጣቸው ገና ጥያቄ ላይ ስለነበር ነው ይሄን የጠየቃቸው። የሌላውን ሰው አመጡ ይመስላል እንጂ የራሳቸውም ነበር። ከመካከላቸው ወዲያው ቅዱስ ጴጥሮስ ጸሎት ጀመረ። ወዲያው የሚገርመው ግን እንደ መብረቅ ቅጽበት ሰማይ ደርሶ ተመለሰ። ቅዱስ ጴጥሮስ እዛች እንደቆሙ አየህ፣ ክርስቲያን መንፈሳዊ እውቀት የምትቀጡ ወዲያው እኮ ነው። እችን ጥያቄ ሌሎቹ እስኪናገሩ ቅዱስ ጴጥሮስ ሰማይ ደርሶ ተመለሰ። ከአብ ጋር ተነጋግሮ ተመለሰ። ከአብ ጋር ወዲያው የቅዱስ ጴጥሮስ ልቡና ሰማይ ደረሰና ወዲያው እግዚአብሔር አብን ሲጠይቀው ምን ብሎ መለሰለት? እግዚአብሔር አንተ የሕያው እግዚአብሔር ልጅ ነህ ብለህ መስክር አለው። ወዲያው ከመቅጽበት ተመልሶ አንተ የሕያው እግዚአብሔር ልጅ ነህ አለው። ይገርም እኮ ነው። እንደ መብረቅ ብልጭታ እዚህ ደርሶ መመለስ። ይሄ ነው መንፈሳዊ እውቀት። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ የገለጠልህ ስጋዊ ደማዊ መምህር አይደለም፣ ሰማያዊ አባቴ ነው አለ። አዩ ሲያስተውሉ ይሄ ነው መንፈሳዊ እውቀት ይሏቸዋል። አንድ ክርስቲያን ቤቱን ዘግቶ የጸሎት ቤት አለው። እዛች ላይ ሆኖ ራሱን ዝቅ አድርጎ አመድና ትቢያ ነስንሶ ጌታዬ ሆይ ከእውነት እንዳልወጣ ከተቀደሰች ሃይማኖት እንዳልወጣ ጠብቀኝ እያለ በጸለየ ቁጥር እውቀቱ እየተጨመረ የእግዚአብሔር ፍቅር እየገባው ለምን እንደሚወድ እያወቀ ቅዱሳን ጋር ያለው ትስስር እየገባው ይመጣል። የድንግል ማርያም ፍቅር እየገባው ይመጣል። ይሄ እውቀት እየተጨመረ ይመጣል ማለት ነው። ይሄን ሰው ማንም አይነቀነቀውም፣ አለት ላይ ተመስርቷልና። በምግባር ያገኘውን እውቀት ማንም አይወስድበትም። አየሁ። ከዚህ በኋላ ወዲህ በለው ወዲህ ተአምር ወዲህ ምትሃት ወዲህ ማንም አይነቀነቀውም። በዚህ ዘመን ነው ሰይጣን አምልኮ ምትሃታዊ ትምህርት እየታየ ነው። ምልክት በምልክት የሚያምን ዘማ ትውልድ ተፈጥሯል። አዲስ ፍለጋ የሚሮጥ ዘማ። አንዲት ሴተኛ ዳሪ በአንድ ወንድ ብቻ አይደለም የምትኖረው፣ ሁሉም ወንዶች ይደርሱባታል። ልክ ዘማ የሆነ ልቡና ያለው ትውልድም በአንድ ትምህርት አይጸናም፣ በአንድ ቋንቋ አይጸናም። ይሄም ሰማያዊ ቋንቋ ነው፣ እርሱም መንፈስ ቅዱሳዊ ትምህርት ነው። በእርሱ አይጸናም። አዲስ ፍለጋ ዘማ ይባላል። ልባችንን ከዝሙት እንጠብቅ። ዝሙት ብቻ ግብረ ስጋ አይደለም። አእምሯዊ የሆነ ዝሙት አለ። ያዩትን ሁሉ መናፈቅ፣ የሰሙትን ሁሉ መውደድ፣ በሰሙት ሁሉ መማረክ፣ እግዚአብሔራዊ ከሆነው ሕግ ወጥተን
እንደ ሔዋን በእባብ ትምህርት መሳብ። ወገኖቼ ቅዱስ ጳውሎስ እብደቴን ታገሱኝ ይላል። ትንሽ ለእነሱ እብድ ስለሚመስላቸው እኮ ነው እንጂ እኮ እብድ ሆኖ አይደለም። እብደቴን ትታገሱኝ ዘንዳ እብደቴን። ከዛ እንዲህ ብሎ ምን አለ? ቀድሞ ሔዋንን እባብ እንዳሳታት እናንተንም የሚያስት እንዳይመጣ ፈራለሁ። እኛ ወዳልሰበክናችሁ ወደ ሌላ ኢየሱስ ቢወስዷቸው እኛ እንድትጠብቁን ይገባል። መምህሮቻችን እንዲያላስተማሩንም ልትሉ ይገባል አለ። አሁን የቤት የሚፈጠረው ብዙ ተባዙ የተባለው ሃይማኖት እስኪመስል ድረስ በጣም የሚያሳዝን በጣም ክርስቲያኑ መውደቁን ያሳያል። ይሄ በየቦታው እምነት ሲመሰረት የክርስቲያን የኛ መውደቅ ነው የሚያሳየው። ምን ያህል በጣም እንደወደቅ ነው የሚያሳየው። ስለዚህ አይምሮ ብድር ነው። ይሄን ተጠቅመን ነው አገር ለመጥቀም ቤተክርስቲያን ለመጥቀም ራሳችን ለማዳን የምንሰራው ማለት ነው። ስለዚህ ጠቅለል ስናረግ ኃጢአተኛ ላይከፍል ይበደራል ማለት በተሰጠው አካል አያገለግልም፣ በተሰጠው እውቀት አያገለግልም፣ በተሰጠው አቅም ጤና አያገለግልም። ጻድቅ ግን ይማራል፣ ይራራል፣ ይሰጣል ማለት ጤናውንም እውቀቱንም አቅሙን ጉልበቱን ሁሉም ለማን ያደርጋል? ለእግዚአብሔር ያደርጋል ማለት ነው። ሲጠቀለል ምንድነው? ሙሉ አካል ብድር ከሆነ የሚከፈለው በሰማዕትነት ነው። እጅ ይቆረጣል። ስለ ሃይማኖት ማያውቅ የለም መቼም የሐዋርያት ልጆች ነን። ዓይንም ይወጣል። የቅድስት አርሴማ ልጅ ሆኖ የማያውቅ የለም። ጀርባ ይገረፋል፣ እግር ይቆረጣል። እነ ቅዱስ ቶማስን መቼም ያልሰማ የለም። ያዕቆብ ዘግሙድን ያልሰማ የለም። 44 ጊዜ ተቆረጠ። ክፍያ ማለት ይሄ ነው። ብድር ሲከፈል አየሁ። ሃይማኖትን ካድ አሉት፣ አልክድም። ይሄን ቆረጡ። ይሄንም አየሁ። አሁንም እየመጣ ያለው እኛ ላይ እንደዚህ ነው። አሁን ብድር የሚከፈልበት ዘመን ነው። ኦርቶዶክስ ካልጠፋች ቶሎ ተነሳስቷል። የመንፈስ ጉዳይ ነው። ሐሳቢ መንፈስ እያረጋ ያለው ከባድ ነው። ስለዚህ አሁን ጽኑ ክርስቲያን ያስፈልጋል። ጸሎት የሚያስፈልገው ነው አለ። ስለዚህ ጻድቅ አካሉን ሙሉ ብድር ይከፍላል ነው። ኃጢአተኛ ግን ላይከፍል ይበድራል ማለት አሁን አካል ያለው ምስል ከእግዚአብሔር ተቀብሎ እየኖረ ኋላ ግን ለሰማዕትነት እምቢኝ ይላል ነው። ስለዚህ የሁል ጊዜ ጸሎታችን ምንድናት? ወደ ፈተና አታግባን። እንዳትረሱ፣ ወደ ፈተና አታግባን። እዚች ላይ ስትደርሱ ምንድነው የሚታሰባችሁ? መከራ ይምጣብን ማለት ነው። እቺን አልጸለዩ ይሁን ሐዋርያት ሰማዕታት እቺን አልጸለዩ ይሁን ሲፈለጡ ሲቆረጡ ወደ መከራ አታግባን ማለት እንዳንፈለጥ እንዳንቆረጥ አድርገን ማለት ይሆን? ወደ ስደቱ ወደ ረሃቡ እንዳንገባ ማለት ይሆን? አይመስለኝም። ታዲያ ምንድነው ወደ ፈተና አታግባን ማለት? ስላንተ የመጣው መከራ ሁሉ ይምጣ፣ ነገር ግን እንዳንክድ አድርገን ነው። ፈተናው ይሄ ነው። መሞት አይደለም ፈተናው፣ መከራ መቀበል አይደለም ፈተናው፣ መካድ ነው። አይሁ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ሐዋርያት። ነገር ግን መጸለይ አልቻሉም። ተኙ ሲመጣ ሸሹ ማለት ነው። እቺ ናት ፈተና ማለት። ለዚህ ነው ስንጸልይ ሁሉ ጊዜ ወደ ፈተና ምትለውን ማሰብ ያለብን። እንዳንክድ ሰይፉ ተስሎ እሳቱ ነዶ ጉድጓዱ ተቆፍሮ መከራው ማሰቃያው ምኑ ሁሉም ማስፈራሪያው ሲመጣ ያን አይተን ሰማያዊ ነገር ይረሳንና ምድራዊ ብኖር ይሻለኛል ለልጆቼ ለሚስቴ ለባሌ እንዴት ብዬ አሁን ሞታለሁ የሚለው እሱ ነው ፈተና ማለት። ታዲያ ስለ ክርስቶስ ልሞታ ደስ እያለኝ ሞት ይሆን? እቺን ነው መዘመን። አሁን እየመጣ ያለ ሰማዕትነት ኦርቶዶክሳዊ ከሆናችሁ ይሄ ነው። ወደ ፈተና አታግባን እያሉ መጸለይ ያስፈልጋል። ስለዚህ ኃጢአተኛ ላይከፍል ይበደራል ያለውን ርዕስ እንደያዝ በልቡናችን ውስጥ ሁሌ ስናስብ የተቀበልና የተበደርነው አለ በምን ከፍያለሁ ልንል ያስፈልጋል ማለት ነው። አምላካችን እግዚአብሔር በመከራ ሰዓት ከማንች ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይሰውረን። ወስብሐት ለእግዚአብሔር።